ሌላው ሰው እኔን የሚመስል ፍጥረት ከሆነ ለምን ከእርሱ መቀራረብ እፈራለሁ? ስለ ሰዎች ያለንን አመለካከት የተቃና ለማድረግ የሚያስችሉ ሁለት መንገዶች። አንደኛ፣ ሚዛናዊ ምልከታ። ከሰዎች ጋር ግንኙነት ስትመሰርት እነዚህን ወሳኝ ነጥቦች በአእምሮ ያዝ። አንደኛ፣ የተዋወቅከው ግለሰብ ጠቃሚ ነው፣ እንዲሁም አንተ ራስህ በጣም ጠቃሚ ነህ። ስለዚህ ሁሌም አንድን ሰው ስታገኝ ሁለታችንም የጋራ ጥቅም ያለን አስፈላጊ ሰዎች ነን ብሎ ማሰብን መርህ አድርገህ ያዝ። ከወራት በፊት የአንድ ድርጅት ሥራ አስፈጻሚ የሆነ ወዳጅ ደውሎልኝ እኔ በሰጠሁት ጥቆማ መሠረት የድርጅቱ ኃላፊ አድርጎ እንደቀጠረው ነገረኝ። ይህ ወዳጄ በወጣቱ ላይ እንዴት እምነት ሊጥልበት እንደቻለ ሲያስረዳኝ ይህን ልጅ ተማምኜ ልቀጥረው የቻልኩት ለራሱ ካለው እምነት የተነሳ ነው። እንደ ብዙዎች አመልካቾች የሚርበተበት ሳይሆን ዘና ብሎ በተረጋጋ መንፈስ ስለ ራሱ ችሎታ መናገር የሚችል ሰው ነው። ሌሎች ለምጠይቀው ምላሽ ከመስጠት ባለፈ ብዙም የሚሰማቸውን ለመናገር ድፍረቱ የላቸውም። ይህ ወጣት ግን እኔ ለምጠይቀው ተገቢ ምላሽ ከመስጠቱን ባሻገር እርሱም መልሶ እኔኑ በርካታ ጥያቄዎችን ያቀርብልኝ ነበር። ከሌሎች አመልካቾች በዋናነት የሚለየው ራሱን እንደ ለማኝ አለመቁጠሩ ነው በማለት ነበር የገለጸልኝ። ይህ ሌሎችንም ብዙ ሳያካብዱ ራስንም ዝቅ ሳያደርጉ መመልከት በሰዎች መካከል የሚኖረውን ግንኙነት ሚዛናዊ ያደርጋል። ምናልባት ሌሎች ከሚሰጡት ስፍራ አኳያ ሌላው ሰው በጣም ትልቅ፣ በጣም ወሳኝ ተደርጎ የሚታይ ሊሆን ይችላል። ዋናው መርሳት የሌለበት ጉዳይ እርሱም እንዳንተው ሰው መሆኑን ነው። ትክክለኛ ነገር ማድረግ የአእምሮ ሰላምን ይሰጣል። አእምሮ ሰላም ሲሆን ደግሞ በራስ መተማመን ይዳብራል። ትክክል አለመሆኑን እያወቅን ስህተት ስንፈጽም ሁሌ አሉታዊ ነገሮች ይፈጠራሉ። በመጀመሪያ ጥፋተኝነት ይሰማናል። ሁለተኛ፣ ሌሎች ሰዎች በራሳችን እንደማንተማመን ያውቁብናል። በዚህ ጉዳይ ላይ ምርምር አከናውኖ ድንቅ መጽሐፍ ያዘጋጀው የሥነ ልቦና ባለሙያው ዶክተር ጆርጅ ክሬን ስሜት የተግባር ነጸብራቅ መሆኑን ያስረዳል። እንደሚከተለው ነው የሚያስረዳው። በየዕለቱ መልካም ድርጊት በማከናወን ጥሩ ስሜት እንዲሰማ ማድረግ ትችላለህ። አንተና የትዳር አጋርህ ያለመተማመን ጥርጣሬ ፈጽሞ በእናንተ ዘንድ አይኖርም። ታማኝነታችሁን በቃላት ሳይሆን በተግባር ነውና የምትገልጹት። የሥነ ልቦና ባለሙያዎች የምንፈጽማቸው ድርጊቶችን በመለወጥ አመለካከታችንን መለወጥ እንደምንችል ያስረዳሉ። ይህንንም በምሳሌ ለማስረዳት የሚጠቀሙት ከመሬት ተነስቶ በመሳቅ ውስጥ ማስደሰት እንደሚቻል በማስታወስ ነው። ከሰዎች ጋር ለመተዋወቅ የሚፈሩ ሰዎች 3 ቀላል መመሪያዎችን ብቻ ተግባራዊ በማድረግ ፍርሃታቸውን በድፍረት መተካት ይችላሉ። በመጀመሪያ የምትተዋወቀውን ሰው እጅ ጠበቅ አድርገህ ጨብጥ። ሁለተኛ፣ ፊት ለፊት አይኑን ማየት። ሶስተኛ፣ ካንተ ጋር በመተዋወቄ ደስ ብሎኛል በማለት መግለጽ። እነዚህ 3 ቀላል መመሪያዎች ፍርሃትን ወዲያውኑ ብን የሚያደርጉት። ከዚህ ቀጥሎ በራስ የመተማመን መንፈስን የሚያዳብሩ 3 ተግባራዊ ልምምዶች ቀርበዋል። ከፊት መቀመጥ፣ የፊት ተሰላፊ መሆን። በስብሰባዎች፣ በቤተ ክርስቲያን ጉባኤ አሊያም በሌሎች ሕዝብ በሚሰበሰብባቸው ቦታዎች የኋላ መቀመጫዎች ቀድመው እንደሚሞሉ አስተውለሃል? ብዙ ሰዎች የኋላ ወንበርን የሚመርጡት በሰዎች እይታ ውስጥ ላለመግባት ነው። በሰዎች እይታ ውስጥ መግባትን የማይፈልጉ ደግሞ በራስ መተማመን ስለሚጎድላቸው ነው። ከፊት መቀመጥ በራስ መተማመንን ይገነባል። ከአሁን ጀምሮ ከፊት መስመር ተሰላፊ መሆንን ሕግህ አድርገህ ያዘው። እርግጥ ነው ከፊት መሆን ለእይታ ይዳርጋል። ነገር ግን ከእይታ የተሰወረ ስኬት አለመኖሩን ልታውቅ ይገባሃል። ሁለተኛ፣ የአይን ግንኙነት። የአንድ ሰው የአይን እንቅስቃሴዎች ስለ ሰውየው ብዙ ነገር ይናገራሉ። ከአይን የሚሸሽ ሰው ሲያጋጥመው መደበቅ የፈለገው ነገር አለ። ምንድነው የሚያስፈራው ብሎ የማይጠይቅ የለም። አይን ማሸሽ 2 ነገሮችን ያመለክታል፤ የበታችነት ስሜትና ጥፋተኝነት። አይኖቹን የሚሰብር ሰው ስለ ራስ መልካም ነገሮችን ሊናገርና ሊያስተዋውቅ አይችልም። ስለዚህ ሁሌም ከሰዎች ጋር ስትገናኝ ፊት ለፊት አይኑን መመልከት ልመድ። በራስ መተማመንህን ከመጨመሩ ባሻገር ሌሎችም በአንተ እንዲተማመኑ ያስችልሃል። ሶስተኛ፣ ከእርምጃ ፈጠን በል። ትንሽ ልጅ ሳለሁ እናቴ በአደባባይ መሃል ካሉ የእግረኞች ማረፊያ ቦታዎች ይዛኝ በመሄድ ከዚያ ማረፊያ ቦታ ቁጭ ብለን በዙሪያችን ወደሚርመሰመሱ ሰዎች እያመለከተችኝ "ይኸው ይሄንን ሰውዬ ውስጡ የተረበሸ ይመስላል" ወይም "ይህች ሴት ጉዳይ ያለባት መሰለኝ" የሚሉ አስተያየቶችን እየሰነዘረች ታዝናናኝ ነበር። እናቴ እውነቷን ነው። የሰዎችን እርምጃ በማየት ብቻ ውስጣቸው ያለውን ነገር ማወቅ ይቻላል። እርምጃው ቀርፋፋ የሆነ ሰው መዳረሻው ብዙም የማያስደስተው፣ ውስጡን የደበረው፣ በስራው የተሰላቸ መሆኑን ሳይኮሎጂስቶች ያስረዳሉ። መካከለኛ ሰዎችም የእርምጃቸው ፍጥነት መካከለኛ ነው።
እንዲህ ያሉ ሰዎች ብዙ ያልተሳካላቸው እንደመሆናቸው ያልወደቁ ናቸው። በአንጻሩ ደግሞ ስኬታማና በራስ የመተማመን መንፈሳቸው ከፍተኛ የሆኑ ሰዎች እርምጃቸው ፈጠን ፈጠን ያለ ነው። እርምጃቸው በራሱ ከፊታቸው የሚጠብቃቸው ብርቱ ጉዳይ እንዳለ ይናገራል። እስኪ አንተም ከአንገትህ ቀና ከደረትህ ነፋ ብለህ እርምጃ ፍጥነትህን ጨምረህ በመራመድ በውስጥ የሚሰማህን ፈትሽ። አራተኛ የመናገር ድፍረት ይኑርህ። ብዙ ሰዎች የሚያውቁትን እንኳን አውጥተው ለመናገር ድፍረት አይኖራቸውም። የመናገር ድፍረት የሚያጡ ሰዎች አፋቸውን ለጉመው ዝም የሚሉት በራስ የመተማመን ስሜት ስለማይኖራቸውና ምናልባት የሚሰጠው አስተያየት የማይረባ ሊሆን ይችላል፣ አንዳች ነገር ብናገር ጅል ተደርጌ ልቆጠር እችል ይሆናል ብለው በመፍራታቸው ነው። አንድ ሰው ከመናገር በተቆጠበ ቁጥር የበለጠ በራስ የመተማመኑ እየከዳው ነው የሚሄደው። በተቃራኒው ደግሞ የበለጠ በተናገረ ሐሳቡንም በሰነዘረ ቁጥር በራስ መተማመን መንፈሱ እየዳበረ ነው የሚመጣው። ከመናገር የሚቆጠብ ሰው በራስ መተማመኑን የሚያጠፋ መርዝ እንደሚወስድ ነው። የበለጠ የሚናገር ደግሞ በራስ የመተማመን መንፈሱን የሚያዳብር መድኃኒት ይወስዳል። በየትኛውም አንተ ተሳታፊ በሆንክባቸው ስብሰባዎች ላይ የምታውቀውን ከመናገር ወደ ኋላ አትበል። አስተያየት መስጠት፣ መተቸት አሊያም ጥያቄ ማቅረብ ቢሆን ሳትፈራ የውስጥህን ተናገር። እንዲሁም አላዋቂ ተደርጌ እቆጠራለሁ ብላ አትዝጋ። አምስተኛ ፈገግታ ይለይ። ፈገግታ በራሱ የሚተማመን ሰው መለያ ነው። ውስጡ የተረበሸና ጥሩ ስሜት ያልተሰማው ሰው ፈገግ ማለት አይችልም። ፈገግታ ፍርሃትን፣ ጭንቀትን፣ ተስፋ መቁረጥን ማጥፊያ መሳሪያ ነው። ፈገግታ በራስ የመተማመን ስሜት ከማዳበሩ በተጨማሪ ሌሎች በእኛ ላይ ያላቸውን ቅሬታ እንዲያነሱ ይረዳል። በልባዊ ፈገግታ ፊቱ ፈክቶ በሚቀርበው ሰው የሚከፋ ወይም የሚበሳጭ ይኖራልን? ፈገግታ የቅራኔ ደመናን ይገፋል። አንድ ቀን በመኪናዬ ወደ ሥራ እየሄድኩኝ ሳለ መብራት ይዞኝ ቆምኩ። ልክ እንደኔው በርካታ የተጣደፉ አሽከርካሪዎችም ቀዩ መብራታቸው ያቆማቸው ሲሆን በድንገት መኪናዬ ከኋላ ተገጨች። በስፖኪዮ ሳይ ከኋላ የገጨኝ ሹፌር ወርዶ የጉዳቱን መጠን እየመረመረ ነው። እኔም ሞተር አጥፍቼ ለጸብ ተዘጋጅቼ ወረድኩ። ገጬ ሙሉ ለሙሉ መጽዳቱን የውስጡን ንጽህና በሚያሳይ ታጅቦ ወዳጄ በእውነት ይቅርታ አድርግልኝ ሳላውቅ ነው ሲል ይቅርታ ጠየቀኝ። ለጸብ ተሰናድቼ የወረድኩት ሰው ምን እንደነካኝ ሳላውቅ ምንም አይደል ያጋጥማል ብቻ ብዬ ተመለስኩ። ታዲያ ፈገግታ የግጭት ደመናን ይገፋል ማለት ይሄ አይደል? ፍርሃትን በማስወገድ በራስ መተማመንን የሚገነቡ 5 መመሪያዎች። አንደኛ ድርጊት ፍርሃትን ያስወግዳል። ፍርሃትን ለይተህ ካወቅክ በኋላ የምትፈራውን ነገር ማድረግ፣ ምንም ነገር ሳይሰሩ እጅን አጣጥፎ መቀመጥ ፍርሃትን ያጠናክራል። ሁለተኛ በተቻለ መጠን ደግ ደጉን ብቻ አስብ። አሉታዊ ሐሳቦች የአእምሮውን መቅደስ እንዳይቆጣጠሩ ተከላከል። ካለፈው ተሞክሮ መጥፎውን ላለማስታወስ ጣር። ሶስተኛ ሰዎችን አግዝፈ አቅልለህም አለመመልከት። ሁሉም ሰው እንዳንተ ሰው መሆኑን አስታውስ። አራተኛ ህሊና የሚያዝህን ብቻ ፈጽም። ህሊና የሚያዝህን ብቻ ማድረግ ከጸጸት ይታደጋል። በህሊና መመራት ነው ስኬታማም ቢሆን የሚያደርገው። ከፊት ተቀመጥ፣ ከአይን አትሽሽ፣ ፈጠን ፈጠን ብላ አትራመድ፣ ደፍረ ተናገር፣ ፈገግታ አይለይ። ለማወቅ ከመጓጓት ወደ መረዳት። ለኮሙኒኬሽን ክህሎት ትልቅ ዋጋ በሚሰጥ ማህበረሰብ ውስጥ ነው የምንኖረው። እነዚህ ክህሎቶች በምን መልኩ ይገለጻሉ የሚለውን በተመለከተም ይበልጥ የዘመነ አስተሳሰብ ነው ያለን። ራሳቸውን በደንብ መግለጽ የሚችሉ ሰዎችን እናደንቃለን። በሌላ በኩል ደግሞ ያንን ለማድረግ ከአንድ በላይ መንገዶች መኖራቸውን እናምናለን። ለምሳሌ ያህል አሜሪካ የምታውቃቸው ፕሬዝዳንቶች መካከል ሮናልድ ሬገን ታላቁ ኮሙኒኬተር እስከ መባል የደረሱ ነበሩ። ይሁን እንጂ ከሬገን የ1980ዎቹ ድንቅ የኮሙኒኬሽን ዘይቤ ይልቅ በ2008 ጀምሮ የታየው የፕሬዝዳንት ባራክ ሁሴን ኦባማ ደግሞ እጅግ የላቀና በብዙ መንገዶች የተለየ ነው። ታዲያ ከዚህ አንጻር በአጠቃላይ ኮሙኒኬሽን ይሄ ይሁን ብሎ አስተያየት መስጠትም ሆነ ሐሳብ ማቅረብ ይቻላል ወይ የሚል ጥያቄ ሊያስነሳ ይችላል። መልሱ አይቻልም ይቻላልም ነው። መሰረታዊ በሆነ መልኩ ስለ ውጤታማ ኮሙኒኬሽን መርሆች መናገር ቢቻልም፣ በሌላ በኩል ግን እነዚህ መርሆች ተግባራዊ የሚሆኑበት መንገድ የትየለሌ ነው። እንዲያውም እነዚህ መርሆች ተግባራዊ ለማድረግ የሚካሄድባቸው መንገዶች የሰዎችን ብዛት ያህል ይሆናሉ። ይህን ካለን በስራ ቦታም ሆነ በሰው ለሰው ግንኙነት ውጤታማ የሆነ ኮሙኒኬሽን እንዲኖር የሚረዱ ህግጋትን እንመለከታለን። ነገር ግን እነዚህ ህግጋት ከልብ ነው መጠበቅ ያለብህ። ማምታታት፣ ማስመሰል ወዘተ አይሰራም። አንደኛ ሰዎችን በስማቸው መጥራት። መቼም የፈለገ ቢሆን ለማንም ሰው በስሙ ሲጠራ ደስ ይለዋል።
የአንድን ሰው ስም ስንጠራ መልእክቱን ግለሰባዊ እናደርገዋለን። ከዚያ መልእክቱ የግለሰቡ ይሆናል። ሰውየው እንደምናስብና ቦታ እንደምንሰጠው ያመለክታል። በስም መጥራት ትስስርን የሚያጠናክር በመሆኑ ሰዎች ሳያውቁት በእኛ ላይ ያላቸውን የጥርጣሬ ስሜት እንዲተው ለማስቻል ያግዛል። በመሆኑ በንግግራችን የሰዎችን ስም ስንጠቀም ጥያቄያችንን በስማቸው እንጠይቅ። ሲሳሳቱ ማመን። ብዙ ሰዎች ስህተትን አምኖ በይፋ መናገር መዋረድ ነው ብለው ያምናሉ። ግን አይደለም። የምን መዋረድ ነው? እንዲያውም ጥቂቶች ብቻ የሚያደርጉት በመሆኑ ስህተትን ማመን በሥራ ቦታ እጅግ የሚያስከብር ተግባር ነው። ለራሳችን ያለንን የገዘፈ ስሜት ወደ ጎን በመተው ሰው ነኝና ስህተት እሰራለሁ ማለት ክቡር ነው። ኢሜል ሆነ በስብሰባ ላይ ይህንን ማድረግ እንዲያውም ቶሎ ራስን ማጥራት ነው። ሰዎችን እምነት ስንጥልባቸው የተቻላቸውን እንዲያደርጉ በር ከፈትንላቸው ማለት ነው። ልባዊ የሆነ ፍላጎት ማሳየት። የምናገኘው ማንኛውም ሰው የሚገርምና የማይጠገብ ተሞክሮ አለው። የሚጋሩት ነገር ያለ ባይመስሎትም እንኳን በዙሪያው ስላሉ ሰዎች ብዙ ለማወቅ ይጣሩ። አንድ ነገር በጥሩ ሁኔታ ሲከናወን ጥሩ ስራ ነው ብቻ ይበሉ። ሌላ ሰው የሰራውን በትክክል የሚያውቁ መሆኑን በሚያሳይ መልኩ ምስጋናውን አሟልተው ማቅረብ አለብዎ። ማይክ፣ በእውነት ሰው ሁሉ እንዲህ ስሜቱ በተበታተነበትና ቀልቡን ባጣበት ወቅት እንደዚህ ቀጥ አድርገህ ስብሰባውን መምራትህ ይገርመኛል በል። ይሄ እንዳለ ሆኖ ግን ትችት ማቅረብ ካለብህ ያንን ዲፕሎማሲያዊና ቴክኒካዊ በሆነ መንገድ ግለጽ። ቃልን መጠበቅ። አንድን ነገር የማድረግና የመፈጸም ሐሳብ ከሌለው ቀድሞውንም ቃል አይግቡ። ቃል መግባት ከተአማኒነት ጋር ይያያዛል። አንድ ሰው በቃል ካልተገኘ ለትልልቅ ስራዎች ታምኖ ኃላፊነት አይሰጠውም። በሙያውም ርቆ መሄድ አይችልም። ምስጋና ማቅረብ። አንድ ሰው ከሚጠበቅበትና ከተለመደው ወጣ ብለው አንድን ነገር ከሰራልህ ወይም ደግሞ የሆነ ውለታ ከዋለልህ ጥረቱን ዕውቅና ስጠው። ለአንተ ውለታ የመዋል ግዴታ ያለበት ማንም ሰው የለም። በመሆኑ ያደረገልህን ሰው አመስግን። ለሰው አሳቢ መሆን። ሰዎች የሚናገሩትን እንደወረደ ይቀበሉኛል ብለው አታስብ። አንዳንዶች ቃላትን አጉል ሲሰነጣጥቁ ውለው ያድራሉ። እነዚህን ሰዎች መቀየር አይቻልም፣ ግን አብረውን ካሉ አነጋገራችንን ማስተካከልና መጠንቀቅ እንችላለን። ከመናገር በፊት አስብ። ምንም አሻሚ የሆነ ነገር አለመኖሩን አረጋግጥ። ራስህን ዝቅ አድርግ። አለቃንና የሥራ ባልደረቦችን ለማስደሰት የምናደርገው ጥረት በጣምም ሲበዛ ጥሩ አይደለም። ለምን ቢባል ማንም ሰው ጉራ አይወድም። ያመጣናቸው ለውጦችና ስኬቶቻችን ዕውቅና እንዲኖራቸው እንፈልጋለን። ግን ትዕግስት ይኑርህ። ሰዎች ያንተን ጥረት ማየታቸው አይቀርም። እነሱ ሲያዩት የምታገኘው ምስጋና አጉል እዩልኝ ብለን ለጥፈን በመዞር ከምናገኘው እጅግ ያልፋል። ስኬታችንን እምብዛም የማናሳይና ዝቅ የምናደርግ ከሆነ ደግሞ እንዲያውም ይከበራል። ሌሎችንም ከውርደት አድን። በመሰረቱ ማንም ሰው ቢሆን ትልቅ ጥፋት ሊያጠፋ ይችላል። የማይሆን ነገር የተናገርክበትንና ሰው ፊት የጮክበትን ጊዜ አስብ። አንድ ሰው መጥቶ ከውርደት ቢያድን ትልቅ ነገር ነው የሰራው። አንተም ሌሎችን አድን። ሌሎች ሲሳሳቱ የዓለም መጨረሻ አይደለም ብለህ ትከሻቸውን ነካ አድርግና አጽናና። የንግግር ጥበብ። ከጓደኛ ወይም ከቤተሰብ ጋር ስናወራ ተቀባይነት ያለውና አግባብ የሆነ የንግግር ዘይቤ አለ ብለን የምናስቀምጠው ነገር ላይኖር ይችላል። ነገር ግን ከሥራ ባልደረቦች ጋር በሚደረግ ንግግር ላይ ይበልጥ ትሁት ልንሆን ግድ ይላል። ጥሩና የጠበቀ የሚባለው ውይይት ከአጉል ፍጥጫና ከጥላቻ ራሱን የጠበቀ ነው። ከሥራ ባልደረቦች ጋር እንደ ስፖርት፣ ቤተሰብ፣ ወቅታዊ ጉዳዮች፣ የግል ተሞክሮዎች ወዘተ ርዕሰ ጉዳዮች ይዘወተራሉ። ስለ ሥራ ሲወራ ግን በተቻለ መጠን ዘሎ አለቃን ማማት ወይም አንድን የሥራ ባልደረባ በሌሉበት ማብጠልጠል እንዳይሆን ተጠንቀቅ። ልክ እንደ ግል ጭውውቶች ሁሉ ጥሩ የሚባል የሥራ ውይይት ጤናማ እንዲሆን ፍሰት ሊሆን ይችላል። አድማጭም ይህን በደንብ ካወቀ ችግር የለውም። ነገር ግን ከማታውቀው ሰው ጋር ስታወራ ቀደም ማለት ወይም በንግግር የበላይ ለመሆን መሞከር ሌላውን ሊለብሽ ይችላልና ተጠንቀቅ። ከዚህ በጣም የባሰው ደግሞ ለራሱ ሳይታወቀው በአንድ ንግግር ላይ የበላይ የሚሆን ሰው ነው። ይሄ ልክ እንደ መጥፎ የአፍ ጠረን ነው። የገዛ ጓደኞቻችንም ላይነግሩን ይችላሉ። በሌላ በኩል ጥያቄ ስትጠየቅ መልስ ከአንድ ደቂቃ የማይበልጥ እንዲሆን በጥንቃቄ አድርግ። ይህ ማለት ግን ጥቂት ቃላት ተናግሮ ዝም ማለት አይደለም። ነውና ትልቁ ጉዳይ ለተናጋሪው አክብሮት እንዳለንና እድል እንደምንሰጥ ማሳየት ነው። በስልክ ንግግር ሲሆን ደግሞ ሌላውን ሰው ከልብ ማድመጥ ያስፈልጋል። ሌላው ሰው ሲናገር በትህትና ማስጨረስና በደንብ ማድመጥ ያሻል። መናገር ያንተ ተራ ሲሆን ሌላው ሰው ያንኑ ያገኘውን ትህትናና ክብር ይሰጣል። ለሁሉም ሰው ተመሳሳይ ሰላምታን አቀራረብን ካሳየ ሰዎች ለኛ ያላቸው አክብሮት ይጨምራል። ከዚህም በተጨማሪ ከአለቃ ጋር የሚያገናኝ ጥሪ ሲኖርና ማንነትህን ሲገልጽ ያለምንም ችግር ቶሎ ወደ ሥራ ኃላፊነት ለመነጋገር በጎ ፍቃድ ለማግኘት ይረዳሃል። የማሳመን ጥበብ።
የማሳመን ጥበብ አመክንዮአዊና ደረጃ በደረጃ የሚሄድ ነው። በዋናነትም የምንነሳበትን ጭብጥ ግልጽና ውጤታማ አድርገን ማሳየት ያስፈልጋል። ሆኖም ያንን ማድረግ ከመጀመራችን በፊት አድማጫችንን በሚገባ ማወቅ አለብን። ይህም ሲባል አድማጫችንን በትክክል ማን እንደሆነና የሚያደርገውን ለምን አደርገዋለሁ ብሎ እንደሚያምን ማወቅ ይኖርብናል። ይህን ስናደርግ ሁለት ጠቃሚ ዕውቀቶችን እናገኛለን። አንደኛው ሰዋዊ ትስስር በመፍጠር ስሜታቸውን መረዳት፣ ሁለተኛው ደግሞ ሙግታችን ለራሳችን ብቻ ሳይሆን ለሌሎችም በሚጠቅም መልኩ ማቅረብ ናቸው። መተማመንን መፍጠር። ሰዎች በመጀመሪያ ማንም አስተሳሰብና እምነታቸውን ለመቀየር የሚመጣን ሰው አይወዱም። ለዚህ አይነቱ ስራ ስንነሳ በተቻለ መጠን ልባዊና ቅን ሐሳቢ መሆናችንን ማረጋገጥ ይጠበቅብናል። ለምን መደመጥ እንዳለቡ አሳዩ። የሚናገሩትን በሚገባ ማወቅና የሚያምኑበት ነገር በእርሶ ውስጥ ቦታ ለመያዝ በጣም ጥሩና ጠንካራ ምክንያት እንዳለ አሳዩ። ከሌሎች ጋር የምንጋራው ነገር ማግኘት። ብዙ ጊዜ አግባብነት ያለውና ተፈላጊው ምንድነው በሚለው ላይ ሰዎች ከሞላ ጎደል ተመሳሳይ አመለካከት አላቸው። በመሆኑም ለአድማጫችን ሐሳባችን ከነሱ እምነት ጋር የሚሄድ መሆኑን እናረጋግጥ። ይሄ እንዳለ ሆኖ ራሳችንን በእነሱ ቦታ ማስቀመጥ፣ ስጋቶቻቸውን መረዳትና ለስሜታቸው ቦታ መስጠት አለብን። መረጃችንን ማዋቅ። ማንኛውንም ሌሎችን ለማሳመን የሚቀርብ ሙግት፣ ንግግር ወይም ምርትና አገልግሎት ለመሸጥ የሚደረግ ጥረት ግልጽ የሆነ አወቃቀር አለው። ሰዎች ለምን እኛን ማድመጥ እንዳለባቸው ዘርዝረን ስንነግራቸው እጅግ በጣም ከፍተኛ ጉልበት አላቸው የምንላቸውን ምክንያቶችን ወደ መጨረሻ ነው ማቅረብ ያለብን። ከሙግታችን ጭምር የበለጠ ቦታ ያላቸው ደግሞ ለማስረገጥ ያህል መደጋገም ያስፈልጋል። መደጋገም በአድማጩ አእምሮ ውስጥ በሚታወስ መልኩ እንዲቀር ይረዳል። ሁለቱንም ወገን ማሳየት። አንድ ሐሳብ የራሱ ጥሩም መጥፎም ጎን አለው። በመሆኑም ያንን ማሳየታችንን እርግጠኛ እንሁን። ይህን ስናደርግ በሌሎች ዘንድ ቅቡልነትን እናገኛለን፣ አመዛዛኝ መሆናችን ይታያል። ሆኖም በሐቀኝነት ጥቅምና ጉዳቱን ዝርግፍ አድርጉ እያልኩ አይደለም። እዚህ ጋር ልንጠቀምበት የሚገባው ታክቲክ ጥቅሙን አጉልቶ ጉዳቱን ደግሞ በጣም አሳንሶ ማቅረብ ነው። ግን ጉዳቱን ስንናገር መሰረታዊ ነጥቦችን መደበቅ የለብንም። ለምን ቢባል አድማጩ የጉዳቱን እውነተኛ መጠን ሳንነግረው መቅረታችንን ሲረዳ ያዝንብናል። ከዚያ የአድማጩን አመኔታ እናጣለን። የሰዎችን ግላዊ ጥቅም የምንቀበል መሆኑን ማሳየት። እኛ የምናቀርበው ሐሳብ ሰዎች የቱን ያህል ጠቃሚ እንደሆኑ ማሳየት አለበት። ይሄ ደግሞ ተወደደም ተጠላ ሰዎች ሁሉ በአእምሯቸው የሚያሰላስሉትና መነሻቸው ነው። ይህ ይሆን ዘንድ የአድማጩ ፍላጎት በትክክል ምንድነው የሚለውን መረዳት ያሻል። የሚፈልጉትን እንደሚያውቁና የእርሱ ሐሳብ ያንን ፍላጎታቸውን እንደሚያረካ በመናገር ቀልባቸውን ይሳቡ። ስምምነትን መፍጠር። ብዙ ሰዎች ሌሎች በሚሉትና በሚያደርጉት በቀላሉ ተጽዕኖ ውስጥ ይወድቃሉ። እጅግ በጣም ብዙ በሆነ ሕዝብ ተቀባይነት ያለው መሆኑን ማረጋገጥ ይጠበቅብናል። እርሱ የሚያቀርቡት ሐሳብ እንዴት ለሌሎች ስኬት እንዳስገኘ ለማሳየት ምሳሌዎችን ይጠቀሙ። በነገራችን ላይ የተገላቢጦሽ ስምምነት መፍጠር የሚባል ነገር የለም። ብዙ ሰዎች የሚያደርጉት ነገር ያልተፈለገ ከሆነ ለምን እንደሚያስፈልግ በማሳየት የእርሶን ሐሳብ አምነው እንዲቀበሉ ይስሩ። አንድን ጥያቄ ለማቅረብና አዲስ ሐሳብ ለመሰንዘር ምቹ የሆነውን ጊዜ የምናውቅበት ስድስተኛ የስሜት ሕዋስ ያስፈልገናል። ሰዎች በጣም ከፍተኛ ውጥረት ውስጥ ባሉ ጊዜ መቅረብና ለማነጋገር መሞከር አይመከርም። ያሉበትን ሁኔታና ስሜት በማየት ነው ለጥያቄ የቱን ያህል ተቀባይነት ሊሆን ይችላሉ የሚለውን መመልከት ያለብህ። ሰዎች በራስ መተማመናቸውና ሞራላቸው ከፍ የሚልበት ጊዜ ጠብቅ። የራስህንና ከማንም ያልወሰድከውን ሐሳብ አቅርብ። ይሄ ቀላል የምጣኔ ሀብት ሕግ ነው። አንድ ነገር አቅርቦቱ ሲያጥርና እንደ ልብ የማይገኝ ሲሆን ይወደዳል። ሐሳብ በብዙዎች ዘንድ የማይገኝና ያልተሰማ አይነት ይሁን። ሰዎች ይህን ጊዜ የማድመጥ ፍላጎታቸው ይጨምራል። ይህን ለማድረግ ወይ አንተ ብቻ የያዝከው መረጃ እንዳለ ወይም ደግሞ የምታቀርበውን ለማቅረብ የሚጥር ተፎካካሪ እንደሌለ ተናገር። መሳጭ ይሁን። ስትናገር አሰልቺና ተደጋጋሚ ነገሮችን አትጠቀም። ወይም የሚል ነገር አያብዙ። ያ ከሆነ ሰዎች መሰልቸት ይጀምራሉ። ስለምታቀርበው ሐሳብ በጣም የተደሰትክና ስሜታዊ እንደሆን ካሳይ። በኃይል የታጀበ አነጋገር ይኑር። ሰዎች ምክንያታዊ ነን ብለው ማሰብ ይወዳሉ። በመሆኑ በተቻለ መጠን የምታቀርበው ነገር ምክንያታዊ ሆኖ እንዲታያቸው አድርግ። በሥራ ዓለም አመክንዮ ትልቅ ቦታ ያለው በመሆኑ አንተም ንግግርህ መሰረታዊ የአመክንዮ ባህሪ እንዲላበስ አድርግ። ይህን ካደረጋችሁ ጥሩ ውጤት ታገኛላችሁ በል። በአቀራረብህ ዲፕሎማሲያዊ ሁን። አንተ ለአድማጭና ተመልካች ያለህን ምልከታ ልክ ሌሎችም ለአንተ እንዲኖራቸው የሚፈልጉት ያህል መሆን አለበት። በመሆኑም ስትናገር አግባብነት ባለው በተረጋጋ የድምፅ ቃና ይሁን። ሰው ላይ መጮህ ወይም
እኔ በላይ ነኝ አይነት አነጋገር መናገር ፈጽሞ አያስፈልግም። ከምንም በላይ ደግሞ ሰዎች ከአንተ የተለየ አስተሳሰብ ያላቸው በመሆኑ ብቻ እንደ ሞኝ እንዳትቆጥራቸው። ሰዎችን በምክንያታዊነት ማሳመን እንጂ አጉል እሰጣ ገባ ውስጥ መግባት አያስፈልግም። በክርክሩ ብትረታቸው እንኳን ሰዎች ይጠሉሃል። የሌሎችን አክብሮት ልታገኝ የምትችለው አንተም ሌሎችን ስታከብር ብቻ ነው። ራስህን ዝቅ ማድረግ። ማንም ሰው ቢሆን ካንተ በላይ ቅዱስ ነኝ የሚል አይነት በጣም በራሱ የሚመጻደቅ ሰው አይወድም። ሐሳቤ ከሌሎች የተሻለ ነው ብሎ ቢያስብም በአቀራረቡ እብሪት የሚያሳይ አይነት ሰዎች ከእንዲህ ያለ ሰው መራቅን ይመርጣሉ። በመሆኑም ተጨባጭ እውነታን ማየት የሚችሉና በሰፈሩት ቁና መሰፈር የሚለውን አባባል የምታውቅ ሁን። በመጨረሻም የማሳመን ጥበብን በጥንቃቄና ቆጥበው ይጠቀሙት። ማሳመን ማለት ልክ እንደ ቁጠባ ሂሳብ ነው። የቁጠባ ሂሳባችን ብዙ ሳይነካ በአግባቡ ተይዞ በቆየ ቁጥር የበለጠ ገንዘብ ይኖረናል። አንተም የማሳመን ችሎታን በተገቢ ሁኔታና ትክክለኛ በሆነ ጊዜ መጠቀምን ልትማር ይገባል። ጊዜ ወስደህ በሚገባ ልምምድ ካደረግ በሰዎች ሁኔታ ላይ አዎንታዊ ተጽዕኖ ማድረግ የምትችልበትን መልካም አጋጣሚ ትፈጥራለህ። የዛሬ የመጽሐፍ ቅምሻችን ይህን ይመስል ነበር። ሙሉ መጽሐፉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ይጻፉልኝ። ለዚህ ድንቅ ቤተሰብ አዲስ የሆናችሁ ይህንን ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ ጋብዛችኋለሁ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።